السلام عليكم ورحمة الله وبركاته. الحمد لله رب العالمين، حمدا كثيرا طيبا مباركا فيه كما يحب ربي ويرضى. الصلاة والسلام على نبينا وقدوتنا وحبيبنا محمد عليه أفضل الصلاة وأزكى التسليم. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي، وأعوذ بك أن أضل أو أضل أو أزل أو أزل، واعصمني ووفقني وسددني يا أرحم الراحمين. أما بعد، ክፍል 32 ከተማሪዎች ከሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራም። ዛሬ ከምናያቸው ጥያቄዎች የመጀመሪያው አባቴ ለ2 ዓመት ያክል በህመም ምክንያት ረመዳን አልጾመም፣ ለአባቴ ከፋራ ምስኪን ባበላለት እችላለሁ ወይ የሚል ጥያቄ ነው። አባት በህይወት ካለና ህመሙም የሚድን ነው የሚል ተስፋ ካለ ሲድንና ሲሻለው ይጾማል። ተስፋ የለውም ከተባለ እያንዳንዱ ቀን አንዳንድ ምስኪን ማብላት ይጠበቅበታል። ራሱ ማብላት ከቻለ መልካም፣ ራሱ ማብላት ካልቻለ ልጆቹ ቤተሰቦቹ ቢያበሉለት ምንም ችግር የለውም። ህመሙ ላይ ያለ በተከታታይ 2-3 ረመዳን ቢያልፍና መሃል ላይ አገግሞ ጤናውን አግኝቶ መጾም የሚችልበት ሁኔታ ላይ ሳይሆን እዛው ህመሙ የሞተ እንደሆነ ጾምም ይሁን ከፋራ አይወጅብበትም። ከፋራ የሚወጅበው ከህመሙ ድኖ ጤነኛ ሆኖ ሌላኛው ረመዳን ሳይገባ በፊት መጾም እየቻለ ሳለ ችላ ብሎ ግዴታውን ሳይወጣ ለሞተ ሰው፣ አሊያ ደግሞ ህመሙ መቼም አይጠፋም ቋሚ ነው ለተባለ ሰው ከፋራ የሚወጣ። ሌላኛው ጥያቄ ለኮንዶሚኒየም የሚከፈል ብር በባንክ ስለሚቀመጥ ቤቱ እስኪደርስ እንደ ተቀማጭ ብር ዘካ ይወጣበታል ወይ የሚል ጥያቄ ነው። ብሩ የተቀመጠው በግለሰቡ በራሱ ስም ከሆነና ያስቀመጠውን ብርም እንደፈለገ ማድረግ የሚችል ከሆነ አሁን ዘካ ይወጅብበታል። ቤቱን ሰርቶ በሚያስረክበው ድርጅት ስም ከሆነና ብሩ ከእጅ ከወጣና ወደነሱ ሂሳብ ከገባ በኋላ ወደነሱ አካውንት ከገባ በኋላ ብሩን መልሶ ማግኘትና ሐሳብን ቀይሮ ጉዳዩን መሰረዝ የማይቻል ከሆነ ብሩ የሱ አይደለምና ዘካ ማውጣት ግዴታ አይሆን። ወላኪን እንደማቀው ከሆነ የትኛውም ወቅት ላይ ሐሳብን መሰረዝ ጉዳዩን መተውና ብሩንም ለፈለጉት ዓላማ መጠቀም የሚቻል ከመሆኑ አንፃር ዓመት ከሞላው ዘካ ይወጅብበታል። ሌላኛው ጥያቄ የሴቶች ፀጉር ሹሩባ ሰርቶ ብር መቀበል በሸሪዓ እንዴት ይታያል የሚል ጥያቄ ነው። ሹሩባ መስራት በዲኑ አይከለከልም። ፀጉሯን የምትሰራዋ ሴት ሒጃቧን አድርጋ የምትሄድ ከሆነና ፀጉሯን የምትሰራዋና ተሰርቶላት የምትከፍለዋ ተስማምተው እስካደረጉት ድረስ። ሌላኛው ጥያቄ አባቴ 2 ሚስት አለው ከሌላኛው ሚስቱ ጋር እንጂ እናቴ 20 ዓመት ሙሉ ምንም ነገር አይረዳትም፣ እሷም ጋር አይመጣም። የምንረዳት እኔና ወንድሜ ነን። እናቴ ፍቺ ብትጠይቅ ሐራም ይሆንባታል ወይ የሚል ጥያቄ ነው። እሷ በገዛ ፈቃዷ እኔ ጋር መምጣት የለብህም ፈቅጄልሃለሁ እስካላለችው ድረስ የቀድሞ ባለቤቱን ትቶ ኋላ ላይ ከመጣቸው ሚስቱ ጋር መኖር አይፈቀድለትም። ከአንድ በላይ የሚያገቡ ሰዎች የፍትህ ጉዳይ ላይ አላህን ሊፈሩ ይገባቸዋል። አዳር ላይ፣ ወጪ ላይ፣ መሰረታዊ የሚባሉ የሚያስፈልጓቸው ነገሮች ላይ እኩል ሊሆን እኩል ሊያደርግ ይገባል። ወላ አንደኛው ያዘነበለ እንደሆነ የቂያም ቀን አላህ ተባረከ ወተዓላ ተመሳሳይ ጀዛን ይከፍላል። ሰውነቱ ወደ አንድ ጎን ተጣሞ ሰው ፊት ያፍራል። የአዳር ሐቋን እየጠየቀችው እየፈለገች አይ ካለና ከከለከለ በመሰረቱ ፍቺ ለመጠየቅ በቂ የሚባል ምክንያት ተገኝቷል። ወላኪን ወደዚህ ውሳኔ ከመግባት በፊት በቤተሰብ በዘመድ በጓደኛ ማስመከር፣ ዲን በሚያውቅ ሰው አላህን እንዲፈራ ፍትሃዊ እንዲሆን ማስገሰጽ ተገቢ ነው። ይህ ሁሉ ተደርጎ ችግሩ ካልተፈታ መፈታቱ መፍትሄ ይሆናል ለእናት ይጠቅማል ከተባለ ፍቺ ብትጠይቅ ችግር የለም። ልጆችም በተቻላቸው ያክል አባትን ሊመክሩ ከእናታቸው ጋር እንዲቀራረብ ጥረት ሊያደርጉ ይገባል። ሌላኛው ጥያቄ ዓመት የተቀመጠ ብር ነበረኝ፣ ዘካ ለማውጣት ፈልጌ ነበረ፣ ለኸይር ስራ የሚሰበሰብ ብር ነበረ፣
ከዋናው ገንዘብ ጨምሬ የዘካውንም ብር አንድ ላይ ለዛ ኸይር ስራ መስጠት እችላለሁ ወይ የሚል ጥያቄ ነው። ዘካተል ማል ወይም የገንዘብ ዘካና ለኸይር ስራ ተብሎ በበጎ ፈቃደኝነት የሚወጣ ወጪ አንድ አይደለም። የዘካ ገንዘብ ዋጅብ ነው፣ ግዴታ ነው። ለነማን እንደሚሰጥ ቁርአን ላይ አላህ አብራርቶታል። አማ ለኸይር ስራ በጎ ፈቃደኝነት የሚደረገው ወጪ መጠኑም የተገደበ አይደለም። ለነማንና ለምን አይነት ወጪ መደረግ እንዳለበትም በቁርአን ተገድቦ የተቀመጠ አይደለም። ማንኛውም ኸይር ስራ ላይ ኸይር መሆኑን ካረጋገጠን የቻልነውን ያክል ልናወጣ እንችላለን። ዘካ ግን ወቅት አለው፣ ከወቅቱ ሊያልፍ አይገባም። መጠን አለው፣ ከመጠኑ ሊያንስ አይገባም። የሚገባቸው ሰዎች አሉ፣ ከነሱ ውጪ የሆነ ሰው እጅ ላይ ሊገባ አይገባም። መጠኑን ደግሞ ረሱል አለይሂ ሰላቱ ወሰላም ነግረውናል። ዘካ አብዛኛው የተቸገሩ ሰዎችን ያቀመ ደካሞችን ችግር ለማቀለልና ለማስቀረት የተደነገገ የእርዳታ አይነት ነው። ለምስኪኖች፣ ለደሃ፣ ዕዳ ላለበት ሰው፣ ለጂሃድና ከአንድ ሀገር ወደ አንድ ሀገር የተሸጋገረ ድንገት የያዘውን ንብረት አጥቶ ጉዞ ለተቋረጠበት ሰው ነው የሚሰጠው። በተረፈ ሰዎች በተለያየ መልኩ መድረሳ ለመስራት የቲም ለመርዳት እያሉ ለሚያደርጓቸው እንቅስቃሴዎች ሁኔታውን ሳናጣራ የኸይር ጥሪ ነው ብቻ በሚል ዘካን መስጠት ተገቢ አይደለም። ለመስጂድና ለመድረሳ ዘካ ይሰጣል አይሰጥም በተወሰነ መልኩ ኺላፍ ያለበት ጉዳይ ነው። አብዛኞቹ ዑለሞች አይሆንም አይሰጥም ብለዋል። ለየቲም ይሰጣል ወይ? የቲሙ ደሃ ከሆነ ደሃ ስለሆነ ብሎ መስጠት ይቻላል። የቲም ስለሆነ ብቻ ግን አይሰጥም። አቅም ካለው ወላጁ ትቶለት የሞተ ንብረት ካለው ሰርቶ መተዳደር የሚችልበት መንቀሳቀሻና ጤና ጉልበት ካለው የቲምም ቢሆን ዘካ አይሰጠው። እዛ ኸይር ስራ የተባለው ዘካተል ማልም ጭምር መስጠት የሚቻልበት የኸይር አይነት ከሆነ ዘካን እዛ ላይ ቢያውሉ ችግር የለም። አማ ዘካ መስጠት የማይቻልበት አይነት የኸይር ስራ ከሆነ ከዋናው ገንዘብ እንጂ ከዘካተል ማል አይሰጥም። ዘካ ለድሆች፣ ለምስኪኖች፣ ዕዳ ላለባቸው ሰዎች ነው የሚሰጠው። مع آخرين ذكرهم الله تعالى في كتابه العزيز። ሌላኛው ጥያቄ የግመል ስጋ መብላቱ ተፈቅዶ ውዱእ ለምን ያፈርሳል? ሁክሙ ምንድነው የሚል ጥያቄ ነው። አላህና መልእክተኛው አንድን ነገር ካዘዙና ከደነገጉ ለምን አይባልም? እያንዳንዱን የዲን እስላም ህግጋትን ምክንያታቸው ምንድነው ያለን ብንጠይቅ ምክንያታቸውን ላናቃቸው የምንችል በርካታ ነገሮች ይኖራሉ። ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ ተብለና ከእውቀት ጥቂትን እንጂ አልተሰጣችሁም ተብለና ምክንያቱ እንኳ ባይታወቅ አላህ ስላዘዘ ብለን ስሜታችንን አሸንፈን በአላህ እንድናምን ለሸሪዓው ለህግጋቱ እጅግር እንድንሰጥ ነው የሚፈለገው። ምክንያቱም ባናቀው እንኳ አላህ ካዘዘ ነቢ ካዘዙ አላህ ከከለከለ ነቢ ከከለከሉ የተከለከለው የሰው ልጅን ቢጎዳ ነው የታዘዝነው ለሰው ልጅ ቢጠቅም ነው ብለን ልንቀበል ይገባናል። ለምን እንዴት ያሉ ወደ ኋላ መዘግየት የኢማን ጉድለት ምልክት ነው። አሊያ ደግሞ ከቁርአን ከሐዲሱ ይልቅ ከደሊሉ ይልቅ አቅለን ፍልስፍናን ማስቀደም ነው የሚሆን። ዑለሞች የግመል ስጋ ውዱእ ያፈርሳል ለምን ተባለ የተለያዩ ምክንያቶችን ጠቅሰዋል። ላኪን ወደዛ ምክንያት ሁሉ መግባት አያስፈልግም። ረሱሉ አለይሂ ሰላቱ ወሰላም የግመል ስጋ በልተን ውዱእ ላድርግ ወይ ተብለው ሲጠየቁ አዎን ብለዋል። የበግስ ሲባሉ ከፈለክ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም የግመልን ስጋ የበላ ሰው ውዱእ ያድርግ ስላሉ ውዱእ እናደርጋለን። ሌላኛው ጥያቄ በዕቃ ማጠቢያ ፌሪ ወይም ሳሙና ዕቃ ሳጥብ ልብሴ ላይ ቢረጭ እሱን ለብሶ መስገድ ይቻላል ወይ የሚል ጥያቄ ነው። ፌሪውና ሳሙናው ጧሃራ እስከሆነ ድረስ ልብሳችን ላይ መረጨቱ ምንም አይነት ችግር የለውም። ወላኪን በጣም ሚቆሽና ሽታው የሚቀየር ከሆነ አላህ ፊት ስንቆም ንጹህ ነገር ለብሰን መቆም አለብን ከሚለው አንፃር ማጠቡ መቀየሩ የተሻለ ነው እንላለን። በተረፈ የተረጨው ነገር ነጃሳ እስካልሆነ ድረስ ሶላት ላይ የሚያሳድረው ተጽዕኖ አይኖርም። ሌላኛው ጥያቄ ምንም አላውቅም ነበረ፣ በጣም ወንጀሎች እዳፈር ነበር፣ ሰዎችን ገንዘብ እሰርቅ ነበር፣ ያለፈውን ወንጀሌን ሳስበው ራሴን እጠላለሁ፣ ውስጤ ይጨነቃል፣ ምን ማድረግ ነው ያለብኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ኢላ መን ታበ ብሏል። የተለያዩ ወንጀል አይነቶችን ከጠቀሰ በኋላ
ይሄን ያደረገ ሰው የቂያም ቀን ከባድ ቅጣትን እንደሚቀጣ ከነገረ በኋላ ኢላ መን ታበ የተወበተ ሰው ሲቀር ብላ ተወብቶ መልካምን ስራ የሰራ ሰው አላህ ተባረከ ወተዓላ ተውበቱን እንደሚቀበለው እንደሚምረው አብስሯል። ከመሆኑም ወንጀሉ ምንም ይሁን ምን ከተወበቱ አላህ ይቀበላል። የተውበቱ ሸርጥ ግን መሟላት አለበት። ለአላህ ብሎ መተውበት፣ ወዲያውኑ ከወንጀሉ መታቀብ፣ ለምን ሰራሁኝ ብሎ መጸጸት፣ ሁለተኛ አልመለስም ብሎ ቃል መግባት የግድ ይላል። ይህ አጠቃላይ ተውበትን በተመለከተ ሲሆን የአላህን ሐቅ በተመለከተ ሲሆን ከወንጀሎቻችን ውስጥ የሰውን ሐቅ የነካንበት ሁኔታ ካለ ገንዘብ ከሆነ ለባለቤቱ መመለስ፣ ስም ማጥፋትና ክብር መንካት ከሆነም ይቅርታ መጠየቅ ተገቢ ነው። ይሄ የመጨረሻውን ከግለሰቦች ጋር የተያዘውን መስፈርት ማሟላት ያልቻለ ሰው ለማድረግ ሁኔታውን ከማመቻቸት ጋር ለበደለው አካል እስትግፋር ሊያደርግለት፣ ስሙን በጥሩ ሊያነሳ፣ ዱዓ ሊያደርግለት ይገባል። የሰረቁትን ገንዘብ ለባለቤቱ ለራሱ ማድረስ ካልተቻለ ለወራሾቹ ለቤተሰቦቹ ማድረስ ተገቢ ነው። ቀጥታ ወስዶ መስጠት ከከበደ በሌላ ሰው በኩል እንዲደርሰው ማድረግ ተገቢ ነው። ወንጀሉ ምንም ቢበዛ አይነቱ ቢለያየም ተስፋ መቁረጥ ተገቢ አይደለም። አላህ ተባረከ ወተዓላ ኢነላህ የግፊሩ ዙኑበ ጀሚዐን ብሎ ሁሉንም ወንጀል ይምራል አላህ ብሎናል ስለራሱ ሲነግር። ሸይጣን አንዳንድ ሰዎችን ተስፋ ያስቆርጣቸዋል። ይሄን ሁሉ ወንጀል ሰርተሃል፣ እንግዲህ ብትወበትም ዋጋ የለህም፣ ነገም ደግሞ ወደ ወንጀሉ ልትመለስ ስለምትችል ተውበት አያስፈልግህም ያለ ሸይጣን ያስፈራራል። ነብዩ ሰለላሁ ዐለይሂ ወሰለም ተውበት ከማድረግ ወደ ኋላ እስካላላችሁ ድረስ አላህ ተባረከ ወተዓላ መማሩን አያቆምም፣ ይቅር ማለቱን አያቆምም ብለዋል። ሌላኛው ጥያቄ አንዲት እህታችን ታማ መንገድ ላይ ስትሄድ አግኝተን እኔና ጓደኞቼ ለወጪ የሚሆናት ብለን ግሩፕ ከፍተን ብር ሰበሰብንላት። የተሰበሰበውን 1300 ሪያል ለታመመችዋ ልጅ ልሰጣት ሲሄድ ልጅቷን አላገኘኋትም። በሰዓቱ እኔ ስራ ልገባ ነበርና ላከራያችን ሰው ልጅቷን ስታገኛት ስጣት ብዬ ሰጠሁት። እሱም ልጅቷን ቢያፈላልጋትም አጣት። ከ7 ወር በኋላ ልጅቷ ተገኝታ ያሰባሰብንላት ገንዘብም እንዳላት ነገርኳት። ብሩን ለሰጠሁት ሰው ብሩን እንዲሰጣት ስጠይቀው ብሩን እኔ ሳልወስደው ወስደሻል ብሎ ካደኝ። ይሄን ብር እኔ ነኝ መክፈል ያለብኝ ወይስ ብሩን የሰጠሁት ሰው ነው መክፈል ያለበት የሚል ጥያቄ ነው። እንዲህ አይነት መልካም ስራዎች መተባበር ላይ የሚሰራ ሰው ጥንቃቄ ሊያደርግ ይገባል። አማና ሊኖረው ይገባል። የሰዎችን ገንዘብ ያለ አግባብ መብላት፣ ማጥፋት የቂያም ቀን የሚያስከፍለው ዋጋ ከባድ ነው። የአላህ ገንዘብ ላይ እንደፈለጉ የሚሆኑ ሰዎች አሉ። የቂያም ቀን እሳት አለላቸው ተብሏል ሐዲስ ላይ። ሐቅን ትመልሳላችሁ ትከፍላላችሁ። የቂያም ቀን ቀንድ ያልነበራት በግ ቀንድ በነበራት በግ ተወግታ ከነበረ የእሷ እንኳ ሐቅ ይመለሳል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አይደለም ከሰው ልጅ ከሐይዋን እንኳ ሐቅ ይመለሳል የቂያም ቀን። አጠቃላይ ሐቆች ሲሆኑ ይበልጥ ጥንቃቄ ያስፈልጋል። ለኸይር ስራ መነሳሳታችን ለሰዎች ማዘናችን ብቻ መወጣት ከማንችለው ኃላፊነት ውስጥ እንድንገባ ሊያደርገን አይገባም። ሁሉም ችሎታውን ሊያውቅ ይገባል። እርዳታ የሚያስፈልገውን አካል ማንነቱን ማጥናት አንድ ነገር ነው። ተጠንቶ ታምኖበት ገንዘብ ለማሰባሰብ እንቅስቃሴ ማድረግ አንድ ነገር ነው። ገንዘቡ ተገኝቶ በስሙ ገንዘብ ለተሰበሰበው አካል ማድረስ ሌላ ነገር ነው። ይሄን ሁሉ አብዛኛውን ጊዜ እነዚህን ሰዎች ቸል ይሏቸዋል። ያልታመመ ሰው ታምም ያለው ብሎ ቁስል ሳይኖርበት አስመስሎ ቁስል አሽጎ እርዳታም ይጠይቃል። ስንትና ስንት የተቸገሩ እርዳታ የሚገባቸው ያሉ መናገር አፍረው አሊያ ደግሞ የሚያስተባብርላቸው ጠፍተው ሳለ እንዲህ አይነት አጭበርባሪ ብር ይሰበሰባል። ሌላ ጊዜ ደግሞ በተቸገሩ ሰዎች ስም ብር ያስተባሰቡ ለግላቸው የሚጠቀሙም አሉ። በመሰረቱ ለግለሰቦች ከመሰብሰባቸው ጋር ወደ መጨረሻ ማድረስ አካባቢ ላይ ስህተት የሚፈጽሙ ሰዎችም አሉ። ይሄ ሁሉ እንዳይመጣ የኃላፊነት ላይ የሚገቡ ሰዎች አማና ያላቸው፣ ንቃት ያላቸው፣ ጥንቃቄ ያላቸው ሰዎች ሊሆኑ ይገባል። የጥያቄውን መልስ በተመለከተ ገንዘቡን እንዲያስቀምጥ ተሰጥቶት የነበረው ሰው በአማና የሚታወቅ ከሆነ ከማስቀመጥ በፊትም ማንነቱን በደንብ አጣርተው አስቀምጥ ተብሎ ከተሰጠው በኋላ አስቀምጥ የተባለውን ገንዘብ ኋላ ላይ ቢከዳ
ያስቀመጠው ግለሰብ መጀመሪያ በቂውን ጥንቃቄ አድርጓት አጣርቶ እስካስቀመጠ ድረስ መክፈል አይወጅብበትም። ጥንቃቄ ጎድሎት ከሆነ ግን ሙእተመን የሆነ ሰው አማና የተቀመጠበት ሰው በጥንቃቄ ጉድለት የአማናውን ንብረት እንዲጠፋ ካደረገ መክፈል ይወጅብበታልና አስቀምጦልኝ ያለው አካል የመክፈል ግዴታ አለበት። ሌላው ጥያቄ የምኖረው አሜሪካ ነው። በመጣሁ በሳምንቴ አንድ ክርስቲያን የሆነ ልጅ በጥሩ ነገር በማገዝ ይተባበረኝ ነበር። የሆነ ጊዜ እቃ አለ ነይ ውሰጂ ብሎኝ አታሎ የፈለገውን አደረገ። ሰለላሁ ዐለይሂ ወሰለም በቪዲዮም ቀረጸኝ። ለአባትሽ እልካለሁ ያለ ያስፈራራ ብዙ ነገር አደረገኝ። በዛ መሃል አረገዝኩኝ። አንድ ወር ጽንስ አስወረድኩኝ። ከፋራው ምንድነው የሚል ጥያቄ ነው። ሙስሊም የሆነ ሰው ዲን ውስጥ የተከለከሉና የተፈቀዱ ነገሮችን ጠንቅቆ ሊያውቅ ይገባል። እስላም ስም ብቻ አይደል፣ እስላም ሶላት መስገድ ብቻ አይደል፣ አጠቃላይ ህይወት ማለት ነው። እስላም ሴት ልጅ ከወንድ ልጅ ጋር ያላት ቀረቤታ ምን ሊመስል እንደሚገባ ሸሪዓ አስተምሯል። ማንኛውም ወንድ አንዲትን ሴት ነይ ብሎ ቀጥሮ ጠርቶ እሺ ብላ ልትሄድ አይገባም፣ እሱም ሊጠራ አይገባም። ጥብቅ የሆነ ጉዳይ ካለውም ከሱ ጋር ሰው ሊኖር ከሷ ጋር ሰው ሊኖር ይገባል። ግልጽ የሆነ ቦታ ላይ ሊገናኙ ይገባል። ይህ ካልተደረገ የሰዎች ህይወት ይበላሻል። ማንኛውም አላህ የከለከለን ነገር እኛን ስለሚጎዳ ነው። ማንኛውም አላህ ያዘዘን ነገር እኛን ስለሚጠቅም ነው። እማ ባድነው እማ በአኺራ ይጎዳል። አላህ የከለከለን ነገር ወንድና ሴት ተነጥለው አይቀመጡ። ሴት ልጅ ለብቻው መንገድ አትሄድ ብላ ሴቶች ሲናገሩ ድምጻቸውን አያለሳልሱ። ልቡ ላይ በሽታ ያለበት ይከጅላል ብሏል አላህ ተባረከ ተዓላ በተከበረው ቁርአን። ከሰባት ሰማይ በላይ በጅብሪል አማካኝነት ወደ ነብይ የወረደው የአላህ ቃል ላይ ሴቶች ሲናገሩ ድምጻቸውን አያለሳልሱ፣ አደብ ይዘው ይናገሩ ብሏል። ጉዳዩ ከባድ ስለሆነ ቁርአን ላይ ይሄን የሚመለከት አንቀጽ የተቀመጠ። ይሄን ህግና አደብ ስንጥስ የተከለከልነውን ነገር እንቢ ብለን ስንሰራ ብዙ ችግሮች ይፈጠራሉ። ሸይጣንም ዲናችንን እንዳንማር የተማርነውን ያወቅነውን ተግባራዊ እንዳናደርግ የበኩሉን ጥረት ያደርጋል። ወንዱም ሴቱም አላህን ሊፈራ የዲኑን ህግ ሊጠብቅ ይገባል። የፊትናን በር ሊዘጋ ይገባል። ባድ ወንድ ከባድ ሴት ጋር ተነጥሎ አይቀመጥም ሶስተኛው ሸይጣን ቢሆን እንጂ ብላ ነብዩ ሰለላሁ ዐለይሂ ወሰለም። በተለይ ወጣቶች ከሆኑ ወይም የኢማን ድክመት ካለባቸው ሸይጣን ትልቅ ስራ ይሰራል። ሶስተኛው ሸይጣን ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሸይጣን ያለበት ቦታ ላይ ምን እንደሚሰራ ይታወቃል። አንዳንዴ ጥሩ ነው ብለው የጀመሩት ሁሉ መጨረሻው ከአላህ የሚያጣላ ይሆናል። ሙስሊም እህቴ ናት ልንከባከባት ምን ችግር አለ፣ ሙስሊም ወንድሜ ነው ከሱ ጋር ለመካከር በዲን ጉዳይ ልነጋገር ብለው በሩን ይከፍቱታል። ጅምሩ እንዳማረው ግን መጨረሻው አያምር። የንያ ጥሩ መሆን ብቻ በቂ አይደለም። የግድ የሸሪዓው ህግ መጠበቅ አለበት። ዲናችን ሰዎችን እንድንረዳና እንድንተባበር ከሰዎች በጥሩ እንድንኗኗር እንደመከረን ሁሉ ዲናችንን እንድንጠብቅ አደራ ብሎን። ስንትና ስንት ሰዎችን እንረዳለን፣ እንመክራለን፣ ከችግር እናወጣለን ያሉ የኸይር ስራ እንቅስቃሴ ጀምረው መጨረሻ ላይ ሸይጣን ከመንገድ አስቷቸው ሸይጣን የተጫወተባቸዋል። መግባት የሌለባቸው ቤት ውስጥ እየገቡ መግባት በሌለባቸው ወቅት ላይ ሰው ቤት እየገቡ ዱንያና አኺራቸው የሚያበላሽ ነገር ውስጥ ወድቀዋል። የሰው ልጆች ነፍስ ደካማ ናት፣ ማንም ይሁን ማን። ሰዎች ደግሞ ስሜታቸው ልቦናቸውን ያሳውራቸዋል። እነዚህ ሁለቱ ሲደመሩ የሚያደርጉትን አያውቁም። ሙስሊም ሴት ክብሯን ልትጠብቅ ዲኗን ልትጠብቅ ይገባታል። ከአጅነቢ ወንድ ጋር ያላትን ግንኙነት በዲኑ የተገደበ ልታደርግ ይገባታል። እንዴት ብላ አጅነቢ ወንድ ሲጠራት እሺ ብላ ብቻዋን ትሄዳለች? እንዴትስ ብላ አጅነቢ ወንድ ጨለማ ቦታ ላይ ወይም ደግሞ መኪና ውስጥ ላይ አልፎ ሁሉ ሆቴል ቤርጎ ላይ ቀጥሯት እሺ ብላ እንዴት ትሄዳለች? አቅሏ የት አለ? ዲኑን ከባይኖራት በዲን ስም የሚያታልሉ የሚያጭበረብሩ ሰዎች በዝተዋል። ቁርአን እየቀሩ ይልኩላታል፣ አንጀቷን ይበሏታል። ከዛ በኋላ የፈለጉትን ነገር ከሷ የሚያገኙበትን መንገድ ያመቻቻል። ዲን አለው ከተባሉ ፍዕለን ውስጣቸው ላይ የዲን ውዴታ ያለ ሰዎች ስለእንዲህ አይነት ሰው ማይሆኑት ማያደርጉት ነገር የለም። አላህን ካልፈራ የፈለገው ነገር ያደርጋል። ሐያታቸውን ያበላሻል፣ ዱንያ አኺራቸው።
ሒጃብ የሚያደርጉ ቁርአን የሚሐፍዙ ሰዎችን በቁጥጥራቸው ስራ አድርገው ጥያቄው ላይ እንደተጠቀሰው በካሜራ ቀርጸው ከዛ በኋላ ባሪያቸው አድርገው የሚያኖሩ የህሊና በሽተኛ የሚያደርጓቸው ሰዎች አሉ። እንዲህ አይነት አላህን የረሱ ሙጅሪሞች ወንበዴዎች በዝተዋል ባለንበት ጊዜ በሙስሊሞች ክብር የሚጫወቱ። የሙስሊሞች ክብር ላይ መጫወት ከባድ ወንጀል ነው። ከአኺራ በፊት ዱንያ ከባድ ቅጣትን የሚያስከትል። ክብራቸው ላይ ተጫውተው ሲያበቁ ደግሞ በካሜራ ቀርጸው ይሄን ውርደትና ነውር ማጥመጃ ማድረግ፣ የፈለኩትን ነገር ካላገኘሁኝ ይሄን አሰራጫለሁ ብሎ መዛት ቀልብ ከድንጋይ የበለጠ የመድረቁ ምልክት ነው። አላህ ተባረከ ወተዓላ በድንገት ሊበቀለኝ ይችላል ብሎ ያለ መፍራትን ምልክት ነው። ላ ያእመኑ መክረላሂ ኢላ አልቀውሙል ኻሲሩን ተብሏል። የከሰሩ ሰዎች ካልሆኑ በስተቀር አላህ በድንገት አይበቀለኝም ብለው አይተማመኑም ተብሏል። እንዲህ አይነትን ዘግናኝ ድርጊት የሚፈጽም ሰው አላህ ተባረከ ወተዓላ ከአኺራ በፊት ዱንያ ላይ ያዋርደዋል። የሙስሊሞችን ክብር ሚነካ ነውራቸውን የሚከታተል አላህ ተባረከ ወተዓላ ነውሩን ይከታተላል። አላህ ነውሩን የተከታተለው ሰው ቤቱ እንኳን ተደብቆ ቢሆን ያዋርደዋል። ከአኺራ በፊት ዱንያ ላይ ይዋርዳል። በራሱ ላይ ባይደርስበት የሚወደው ሰው ላይ፣ ቤተሰቡ፣ ዘመዱ፣ ልጁ ላይ ይደርሳል። ኻቲማውንም አላህ ተባረከ ወተዓላ ያበላሻል። በእንዲህ አይነት የሰው ሸይጣኖች የተፈተነ ሰው ሰብር ሊያደርግ ዱዓ ሊያደርግ በአላህ ሊመካ ይሄ ሙሲባ አላህ እንዲያነሳለት ዘውትር ጌታውን ሊማጸን ይገባል። ታማኝ የሆነን ምስጢር ሊጠብቅ የሚችልን ቤተሰብ በማማከር ለችግሩ መፍትሄ ማፈላለግ ተገቢ ነው። ከሮ ለችግሩ መፍትሄ ከጠፋ መብትን ማስከበርና ይህን ችግር ማስቀረፍ የሚቻልበትን መንገድ መከተል፣ ሰዎችን አማክሮ እልባት ማግኘት ይቻላል። أسأل الله أن يردنا إلى ديننا ويحفظ أعراض المسلمين جميعا إنه على كل شيء قدير. ሌላው ጥያቄ ባለቤቴን ከህፃንነቱ ጀምሮ ያሳደገው ትልቅ ወንድሙ ነው፣ የዳራውም እሱ ነው። ትልቅ ወንድሙ አጅነቢ ይሆንብኛል ወይ? ሴት ልጅ ከባሏ ጋር በተያያዘ አጅነቢ የማይሆነው እሷ ላይ የባሏ አባት፣ የባሏ አያት፣ እንደዚሁ ደግሞ ባሏ ከሌላ ሚስቶች የወለዳቸው ወንድ ልጆች ካሉት ነው። አማ የባል ወንድሞች፣ የባል አጎቶች፣ የባል የወንድም ልጆች እነዚህ ሁሉ ለአካል መጠን ከደረሱ አጅነቢዮች ናቸው። ባልሽን ወንድሙ ማሳደጉ መዳሩ አንቺ ላይ አጅነቢ መሆኑን አያስቀርም። ሌላኛው ጥያቄ የእህቴ ባል ከህፃንነቴ ጀምሮ አሳድጎኛል፣ ለእኔ አጅነቢ ይሆንብኛል ወይ? ማሳደግ አጅነቢይነትን አያስቀርም። ጡት ማጥባት ነው አጅነቢይነትን የሚያስቀረው። ከ2 ዓመት በታች ሆነሽ ምግብ ብቻ በመብላት የምትኖሪበት እድሜ ላይ ሳትደርሺ ከእህትሽ ባል ጋር ብታድጊና እህትሽ ወይም ደግሞ የእህትሽ ባል ባለቤቱ ሚስቱ 5 ጊዜና ከዛ በላይ ጡት ብታጠባሽ የእህትሽ ባል ላንቺ የጡት አባት በመሆን አጅነቢነቱ ሊቀር ይችላል። አማ በዚህ መልኩ ጡት መጥባት ከሌለ እሱ ጋር ስላደጉ ብቻ አጅነቢነቱ አይቀር። አሳዳጊ ነኝ ዘመድ ነኝ ያሉ ሴት ልጅ በሒጃቧ እንድታፍር እንድትሳቀቅ የሚያደርጓል። ካልጨበሽኝ ካልሳምሽኝ የሚሏል። ሸሪዓው የተከበረ ዝምድና መቀጠል መልካም ነው። ወላኪን ዝምድናን መቀጠል ሸሪዓን ከመጣስ ጋር ከሸሪዓ ከመጻረር ጋር ልናስተሳስር አይገባም። ያክስት ባል የእህት ባል አጅነቢ ነው። እሱን መጨበጥ መተያየት ለብቻ ተነጥሎ መቀመጥ አይፈቀድም። ይሄን ካላደረግሽ ሁለታሽን በልተሻል ኮርተሻል ኢላ ገይሪ ዛልክ ሊሉ አይገባም። ስሜታችንን ወደ ዲኑ ልናመጣ ይገባል። ሌላኛው ጥያቄ ከአባቴ አብሬ ስላላደግኩኝ ያለበት የሽርክ ደረጃ ብዙም ባላቅም አብሬት ብሎ ረመዳን 30 ረመዳንን እዛው እንደሚያሳልፍ አውቃለሁኝ። አሁን ግን ስላረጀና መሄድ ስለማይችል መሄዱን ትቷል። ስለዚህ ነገርና ስለ ሽርክ ታናግረውም አይቀበለኝም። አንቺም በመንገድሽ በያዝሽው አቋም እኔም በመንገዴ እጓዛለሁኝ። ለጭንቅ ጊዜ በተያያዙ ሰዎች አትምጪብኝ ይለኛል እና አባቴ ይህ ሁኔታ ላይ ሆኖ ያሰረው ኒካህ ልክ ይሆናል ወይ የሚል ጥያቄ። በጅህልናና ባለማወቅ እስካደረገው ድረስ ባለማወቁ ዑዝር ይሰጠዋል።
በመሰረቱ ሙስሊም እስከሆነ ድረስ በጀህልናና ባላዋቂነቱ ጊዜ ያደረገው ነገር በሙሉ ኋላ ላይ እንደገና አድርጋ ይባል የሚሰራው ስራ ሽርክ መሆኑን ካወቀና ከተነገረው በኋላ ሁጃ ከቆመበት በኋላ ነገሮች ሁሉ ግልጽ ከተደረጉለት በኋላ ሽርክን የሚሰራ ሰው ያሰረው ኒካህ ትክክል አይደለም። ወላኪን በመሰረቱ ሙስሊም ከመሆኑ በአላህ በመልእክተኛው በቂያማ ከማመኑ ጋር ሙስሊም ነኝ ከማለቱ ጋር አንዳንድ ሽርኮችን የሚፈጽም ሰው ይሄን የፈጸመው በጀህልና ከሆነና ባላዋቂነቱ እኛም ዑድር እንሰጠዋለን ካለን ያን ያደረገው ነገር በሙሉ ትክክል ነው። ያን የጾመው ጾም ኋላ ላይ የሽርክን ምንነት ካወቀ በኋላ ከባውታ አንለው ያን ያሰርከው ኒካህ እንደገና አሰራ አንለው። በጀህልና ዑድር ተሰጥቶታል። ያሳለፈው ነገር በሙሉ ይቅር ተብሎ ነው የሚታለፈው። ወላኪን የሽርክ ምንነቱ ከተነገረው ነገሩ ግልጽ ከሆነለት በኋላ አይ ብሎ ትልልቅ ሽርክ ላይ ጸንቶ ከቀጠለ እሱ ኒካህ ሊያስራ አይገባው። ከደረሰውና ግልጽ ከሆነለት በኋላ አይ ብሎ ሽርኩ ላይ ጥመቱ ላይ ባለበት ወቅት ላይ ከሆነ ኒካሁ የታሰረው መታደስ አለበት። ይሄን ሳያቅና ማስረጃ ሳይደርሰው በፊት ከሆነ የታሰረው ኒካሁ ትክክል ነው። አብሬት መሄድን በተመለከተ ነቢያችን አለይሂ ሰላቱ ወሰላም ወደ መካ መዲናና በይተል መቅዲስ ወይም አቅሳ መስጂድ ካልሆነ በስተቀር አጅር አገኝበታለሁ ወደ አላህ ያቃርበኛል ብሎ ጓዝን ጠቅልሎ መሄድን ከልክለው። ቀብር ለመዘየር ከሆነ በያሉበት ሁሉ ቀብር አለ። ማንኛውንም ሙስሊም ቀብር ሲያልፉ ወይም ሆን ብሎ ሄዶ መዘየር ይቻላል። ቀብር የሚዘየረው ለሟቹ ዱዓ ሊደረግለትና አኺራን ለማስታወስ ነው። የግድ አብሬትና መሰል የሆነ ቦታ ሄዳችሁ ካልሆነ በስተቀር ቀብር መዘየር አትችሉም አልተባለ። በል በግልጽ ተከልክሏል። ሰሃቦች አውግዘዋል። የወልዮች የሷሊሖችን መቃብር ለየት ባለ መልኩ መጎብኘትና መዘየርም ማለት እዛ ሄዶ የሽርክ ተግባራትን መፈጸም ለቀብሩ መስገድ ከዙሪያው ጠዋፍ ማድረግ ይጠቅመኛል ይጎዳኛል ብሎ ማመን ሌላ ራሱን የቻለ አደጋ ነው። መሄዱ ብቻ ተገቢ አይደለም፣ ስህተት ነው። ሄዶ ደግሞ እዛ ሽርክና ቢድዓን የሚፈጽሙ ከሆነ ነገሩ የከፋ ነው የሚሆን። እዛ ሄዶ የሚደረግ ዒባዳ ሌላ ቦታ ከሚደረግ ዒባዳ ምንም አይነት ለውጥ የለም። አንዳንዶቹ ሶላተል ጀማዓ ለመስገድ ነው የሚሄደው ይላሉ። ሶላተል ጀማዓ የትኛው መስጂድ ላይ ይሰገዳል? ማንኛውም መስጂድ ላይ የሚሰገድ ሶላት ልዩ ትሩፋት የለው። መስጂደል ሐራም መካ መስጂድ እና መስጂድ ነቢ የመዲና መስጂድና በይተል መቅዲስ ወይም አቅሳ መስጂድ ላይ ካልሆነ በስተቀር መስጂደል ሐራም የሰገደ ሰው አንዱ ሰላት በ100,000 እንደሚባዛለት፣ መስጂድ ነቢ መዲና የሰገደ ሰው በ1,000 እንደሚባዛለት፣ በይተል መቅዲስ ወይም አቅሳ የሰገደ ሰው በ500 እንደሚባዛለት ተነግሯል ነብዩ ሰለላሁ ዐለይሂ ወሰለም። በተረፈ ከዚህ ውጭ ያለ የትኛውም መስጂድ ላይ ወይም ቦታ ላይ ሄዶ የሰገደ እንደ አይነት አጅር አለው አልተባለ። በግልጽ በሐዲስ ተከልክሏል። ለዒባዳ ብሎ ጓዝን ጠቅልሎ ልዩ ፈዲላ አለው ብሎ ወደ ሆነ ቦታ መሄድ። ይሄን የሚያደርጉ ሰዎች አላህን ሊፈሩ ሊተወብቱ ዲናቸውን ሊያውቁና ከሽርክ ሊጠነቀቁ ይገባቸዋል። ሌላኛው ጥያቄ ለውዴታ በሚል ባል ሚስቱን እናቴ ሚስትም ለባሏ አባቴ ብለው ቢጠራሩ ከሸሪዓ አንፃር እንዴት ይታያል የሚል ጥያቄ ነው። በጥቅሉ ንግግርን ማሳመር፣ ሰዎችን በሚወዱት ስም መጥራት ማህበራዊ ህይወት ላይ የትዳር ህይወት ላይ መልካም ተጽዕኖ አለ። ነብዩ አለይሂ ሰላቱ ወሰላም ባለቤታቸው የሙእሚናት እናት አይሻን ያ አኢሹ ያሉ ያቆላመጡ ይጠሩ እንደነበረ ሐዲስ ላይ ተነግሯል። ሌሎችንም ሰዎች በሚወዱት ስማቸው ይጠሯቸው እንደነበረ ሲራቸው ላይ ተነግሯል። አላህም በተከበረው ቃሉ ወቁሉ ሊናሲ ሁስነን ብሏል። ለሰዎች መልካምን ተናገሩ ብሏል። ሰዎች በሚወዱትና ደስ በሚላቸው ስም መጥራትን እዚህ ውስጥ ይካተታል። ባል ለሚስቱ እናቴ ማለቱ፣ ሚስትም ለባሏ አባቴ ማለቱ ተወሰነ መልኩ ኺላፍ አለበት። ይሄን የጠሉና ያወገዙ ዑለሞች አሉ። እንደዚሁ እህቴ ወንድሜ ማለቱ፣ በጥቅሉ እሱን ማግባት በማይፈቀድላት ሰው ስም መጥራቱ፣ እሷን ማግባት በማይፈቀድለት ሴት ስም መጥራቱ ይጠላል ብሏል ዑለሞች። ልጄ ቢላት፣ እህቴ ቢላት፣ እናቴ ቢል፣ እሷም እንደዚሁ አባቴ ወንድሜ ልጄ ብትል ይጠላል ያሉ ዑለሞች አሉ። ይሄን ያሉበት ምክንያት ከዚሃር ጋር እንደሚያያዝ በመጥቀስ ነው። አንድ ወንድ ባለቤቱን አንቺ እኔ ላይ እንደ እናቴ ጀርባ ነሽ፣ ከእናቴ ጋር መተኛት ሐራም እንደሆነብኝ ሁሉ ከአንቺ ጋር መተኛት ወይም አንቺን መገናኘት እኔ ላይ ሐራም ነው ያለ ሰው ሚስቱ እሱ ላይ ሐራም ትሆናለች ከፋራ እስካላደረገ ድረስ ከሚለው ህግ ጋር አመሳስለውት ነው። ወላኪን ራጂሑ በስም ደረጃ ብቻ ስላመሳሰለና ሚስቱን እናቴ ስላለ እህቴ ስላለ ዚሃር አይሆንም።
ይሄን የተቃወሙና ተገቢ አይደለም ያሉ ዑለሞች ያቀረቡት ደሊል አቡ ዳውድ ረሂመሁላህ ተዓላ ሱነናቸው ላይ ያስተላለፉት ሲሆን ነብዩ ሰለላሁ ዐለይሂ ወሰለም አንድ ግለሰብ ባለቤቱን ያ ኡኸያ እህቴ ሆይ ሲል ሰምተውት ነብዩ ከልክለውታል። ተግባሩንም አውግዘዋል። ወላኪን ሐዲሱ ሰነዱ ضعيف ነው፣ ማስረጃ ሊሆን አይችልም። ባል ሚስቱን በመሰረቱ እሷን ማግባት ሐራም በምትሆንበት ሴት ልጅ ስም መጥራት እንደሚችል የሚያሳዩ ደሊሎች አሉ። ዑባዳ ኢብኑ ሷሚት የሚባሉ ታላቁ ሰሐቢ ውዱእ ያደረጉ ሳለ ድመት ወደ እሳቸው ስትመጣ የውዱእን ዕቃ ዝቅ አድርገውላት አጠጥተዋታል። ባለቤታቸው ባደረጉት ነገር ስትገረም ሲያዩ እንዴት ውሃውን ባፏ ትነካለች ብላ ተገርማ ስታይ የወንድሜ ልጅ ሆይ ነብዩ እኮ ድመት ከናንተ ጋር አብረው ከሚኖሩ ከሚነካኩ እንስሳት መሃል አንዷ ናት ብለዋል፣ አትነጅስም ብለዋል። የወንድሜ ልጅ ሆይ ብላ በርካታ ደሊሎች አሉ ችግር እንደሌለው የሚያሳይ። ሆኖም ባል ሚስቱን እናቴ ቢል እህቴ ቢል ሚስትም እንደዚሁ ባሏን አባቴ ብትል ወንድሜ ብትል ምንም ችግር አይኖረውም። ወላኪን ዑለሞች ሚስት ባሏን በስሙ መጥራት እንደማይፈቀድላትና የተጠላ እንደሆነ ገልጸዋል። ባሏን ከማክበር ጋር የማይሄድ ከመሆኑ አንፃር ማለት ነው። ሌላኛው ጥያቄ ለአካለ መጠን ሳይደርሱ የሞቱ ህፃናት አቂቃ ማውጣት ይቻላል ወይ? ከተቻለስ የተዘጋጀውን ምግብ ማንን ማብላት ይጠበቅበታል ቢያብራሩልኝ የሚል ጥያቄ ነው። አቂቃ መውጣት ያለበት ከተቻለ 7ኛው ቀን ላይ ነው። ካልሆነ 14ኛው ቀን ላይ ይወጣል። ካልሆነ 21ኛው ቀን ላይ ይወጣል። ከዛ በኋላ ቀን ይጠበቃል አይጠበቅም በዕለሞች ማለት ኺላፍ አለበት። አብዛኞቹ የመረጡት በየትኛውም ቀን ላይ ይወጣል ከ21 በኋላ። እድሜያቸው ከፍ ቢልም ለአካለ መጠን ቢደርሱም ማውጣቱ ተገቢ ነው። ጊዜው አልፏል ወይም ረፍዷል ብሎ ከመተው ማውጣቱ የተሻለ ነው። ምግቡን በተመለከተ ያረዱትን ነገር የተወሰነውን ለቤት ቢያስቀምጡ፣ የተወሰነውን በዕለቱ ሰዎችን ጋብዘው ቢያበሉ፣ አሊያ ደግሞ ሀዲያ ብለው ቢሰጡ፣ የተወሰነውን ደግሞ ለምስኪኖች ቢያካፍሉ የተሻለ ነው። በዚህ መልኩ ማካፈል ግዴታ አይደለም። ሁሉንም መብላት ይቻላል ቤት ውስጥ፣ ሁሉንም ለምስኪን መስጠት ወይም በስጦታ መልኩ ለሰዎች ማበርከትም ይቻላል። ሌላኛው ጥያቄ ወንድሜ ከሚስቱ ጋር በጋራ ያስቀምጡት ገንዘብ ነበር። እሱ በጣም ጥቂት ነው፣ አብዛኛው የሚስቱ ነው። ሲፈታት የራሱን ብቻ ነው ማንሳት ያለበት ወይስ እኩል መካፈል ነው ያለባቸው የሚል ጥያቄ ነው። በተለያየ መልኩ በጋራ ሰርተው የምናገኘውን ትርፍ እንካፈላለን ብለው ከሆነ ገንዘብ ያስቀምጡት መጀመሪያ በተስማሙበት መሰረት የተገኘውን ትርፍ ለጋራ መጠቀም ይችላል፣ እኩል መካፈል ይችላል። ወላኪን እንዲህ አይነት ስምምነት ሳይኖራቸው ባልም ሚስትም አብረው ዝም ብለው ገንዘብ ያስቀምጡ እንደሆነ ኋላ ላይ ሲለያዩ ሁሉም የራሱ የሆነውን ያክል ብቻ ነው ይዞ መሄድ የሚችለው። ምናልባት መጨረሻ ላይ እኩል እንካፈል ብለው በበጎ ፈቃደኝነት ካደረጉ ችግር አይኖርም። አማ አብረን እናስቀምጥ ስላሉ ብቻ የአንደኛው 100,000 የሌላኛው 50,000 ከመሆኑ ጋር 150,000 እኩል እንካፈል ብለው መከራከር በጭራሽ አይቻልም። ሌላኛው ጥያቄ ከባለቤቴ ጋር ኒካህ ከማድረጋችን በፊት ዝሙት ሰርተን ነበር። ወር ባልሞላው ጊዜ ኒካህ አደረገን። አሁን ፈትዋ ላይ ስሰማ ኒካሁ እንደገና መደረግ እንዳለበት ሰማሁኝ። ከልጁ ጋር ተጣልቻለሁኝ። ኒካህ አውርድልኝ ብዬ መጠየቅ አለብኝ ወይ? ዝም ብለን መለያየት ነው ያለብን የሚል ጥያቄ ነው። ዝሙተኛ የሆነ ሰው ዝሙት ላይ የወደቀ ሰው ኒካህ ከማሰሩ በፊት መተውበት አለበት። ሁለቱም ሳይተውበቱ ኒካህ ያሰሩ እንደሆነ ኒካሁ ውድቅ ነው። ወላኪን የተወሰኑ ዑለሞች ይሄ እንደ ሸርጥ አይቆጠርም ያሉበት ሁኔታ አለ። ይህ እንዳለ ሆኖ ማህፀኗም ንጹህ መሆን መቻል አለበት። 3 ጊዜ ሐይድ እስክትጠራ ድረስ መጠበቅ አለበት ያሉ በርካታ ዑለሞች አሉ። 3 መሆኑ የግድ አይደለም። አንዴ ሐይድ ካየችና ማህፀኗ ንጹህ መሆኑ ከተረጋገጠ በቂ ነው ተብሏል። ዝሙት ከሰራው ሰው ከራሱ ጋር ከሆነ የምትጋባው መጠበቅ አያስፈልግም። ከተወበቱ ኒካህ ቢያስሩ ችግር የለውም ተብሏል። ስለዚህ ሁለቱም ተወብተው ወደ አላህ ተመልሰው ከሆነ ኒካሁን ያሰሩት ከራሱ ጋር እስከሆነ ድረስ ኒካህ መታስረው ኢንሻአላህ ተዓላ ችግር አይኖርም። ሆኖ ያለፈ ጉዳይ ከመሆኑ አንፃር ማለት ነው። አማ ተጣልተው መለያየቱን በተመለከተ መጀመሪያ ኒካህ ተጻጸሙ ላይ ስህተት ስለነበረ ዝም ብዬ መሄድ እችላለሁ አይባል። ኒካህ ላይ ፋሲድና ባጢል የሚሉት ነገር አለ። ባጢል ማለት ሁሉም ዑለሞች ስህተት መሆኑ ላይ የተስማሙበት ማለት ነው። ፋሲድ ማለት ደግሞ የተወሰኑ ዑለሞች ትክክል አይደለም ያሉት፣ የተወሰኑ ዑለሞች ትክክል ነው ያሉት ማለት ነው። ዝሙት ከሰሩ በኋላ
ሶስቴ ሐይድ እስኪያዩ ድረስ መቆየት ሸርጥ አይደለም ያሉ ዑለሞች አሉ። ከራሱ ጋር ከሆነ የምትጋባው ማህፀኗ ንጹህ መሆኑ ሸርጥ አይደለም ያሉ አሉ። ስለዚህ አንዴም ቢሆን ሐይድ እስክታይ መጠበቅ የግድ አይደለም የሚል አቋም አላቸው። ከመሆኑም ኒካሑ ባጢል ሳይሆን ፋሲድ ነው ማለት ነው። ከመሆኑም ኒካሑ ፋሲድ እንጂ ባጢል አይደለም ማለት ያስችላል ማለት ነው። ከመሆኑም ፍታኝ ኒካህ አውርድልኝ ማለት የግድ ነው። አይካለ በቤተሰብ በኩል ወይም በፍርድ ቤት በኩል እንዲወርድ ይደረጋል። ያገባው አክስቱም ቢሆን ስህተት መሆኑን ሲያውቁ ፍታኝ ብላ መጠየቅ አይጠበቅባት። ያገባው የጡት እህቱም ቢሆን ኋላ ላይ ቢያውቁ ፍታኝ ብላ መጠየቅ አይጠበቅባት። ባጢል መሆኑ ላይ ሁሉ ዑለሞች ስለተስማሙ ማለት አማ ይቻላል አይቻልም የሚል ኺላፍ ያለበት አይነት ስህተት ካለ ውስጡ ላይ ፍታኝ ማለት የግድ ነው። ሐቂቃ ሙስሊሞች አላህን ሊፈሩ የዚናን አደገኝነት ሊያውቁና ሊጠነቀቁ ይገባል። ዝሙት ከባድ ከሆኑ ጥያፍ ወንጀሎች መሃል አንዱ ነው። የአላህን ቁጣ ያመጣል። አዱንያዊም አኺራዊም የሆነ በርካታ መዘዝ አለው። ዝሙት የሰራው ግለሰብ ላይ ብቻ ሳይሆን ማህበረሰቡ ላይ በሙሉ የሚያስከትለው ችግር አለ። አላህ ተባረከ ወተዓላ ወላ ተቅረቡ ዚና ኢነሁ ካነ ፋሒሻ ወሳአ ሰቢላ ብሎ ዝሙትን አትቅረቡት ነው ያለው። ዝሙት አትስሩ ሳይሆን ሴት ልጅ ከአጅነቢ ወንድ ጋር ልትጨባበጥ፣ ልትስቅ፣ ልትላፋ፣ ፊቱ ተቀባብታ ልትወጣ፣ ተቡባ ተኳኩላ አጅነቢ ወንድ ፊት ልትቀርብ በጭራሽ አይገባም። ስሜትን የሚቀሰቅሱ ሐራም ላይ ወደ ሐራም የሚገፋፉ ንግግሮችን ሊሰሙ፣ ፊልም ሊያዩ፣ ባለጌ ከሆኑ ሰዎች ጋር ሊቀመጡና ስለ ተቃራኒ ጾታ ሊያወሩ ሊሰሙ አይገባም። ማንኛውም ወደ ዝሙት የሚያነሳሳ ነገር በሙሉ የተከለከለ ነው በዲናችን። ዑፉ ተዑፉ ኒሳኡኩም ፊል መሕረሚ ወተጀነቡ ማ ላ የሊቁ ቢልሙስሊሚ ተብሏል። ከሙስሊም ማይጠበቅን ሙስሊም ላይ ማያኖርን ነገር ለመርቅ ይገባል። አላህ ከዓርሹ በላይ ሆኖ ያየኛል ይሰማኛል ብሎ የሚያምን ሰው ብዙ ሂደቶችን ሄዶ ዝሙት ላይ ሊወድቅ አይገባም። ዝሙትና ሌላ ወንጀል ሰፊ ልዩነት አላቸው። ኢማን ሲደክም፣ ሞትን ሲረሱ፣ አኺራን ቸላ ሲሉ ነው ዝሙት የሚከሰት። ዝሙት ላይ የወደቀ ሰው አላህን ሊፈራ ፈጥኖ ሊተውበት ያለፈውን ወንጀሉን ሊያብስለት የሚችል መልካም ስራን ሊያበዛ ይገባዋል። هذا والله تعالى أعلم وصلى الله وسلم وبارك على عبده ورسوله محمد وبالله التوفيق. السلام عليكم ورحمة الله وبركاته.